በክልሉ ከ274,000 ያላነሰ ሰራዊት እንዳለ ነው የሚነገረው። እርሳቸው የሚያረጋግጡት ይሄን ነው። የስልጣን ጥመኞች በምላቸው ኃይሎች ምክንያት የ8 ቢሊዮን ብር አካባቢ የሚጠጋ በጀት ፈሰስ ተደርጓል። ያላቸውን ጥሪት እያወጡ እስከመሸጥ ደርሰው ነበረ። በትክክል የምንመለከተው በየከተማው የሚታየው የወጣቶች ስራ አጥነት ቀላል የሚባል ቁጥር አልነበረውም። እነዚህ ሰዎች ለህዝባቸው ሳይሆን የራሳቸውን ኪስ ለባ አይደለም ወንበራቸውን የተመቻቸ ለማድረግ የስልጣን ጥማቸውን ለማርካት ነው እየተንቀሳቀሱ ያለው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሐሳብ ሚዲያ ሐሳብ ዴሊ ነው ተጀምሯል። ሐሳብ ዴሊ በወቅታዊ ሀገራዊ ጉዳዮች ላይ ቆይታ ያደርጋል። ዛሬም እንደተለመደው በርካታ ጉዳዮችን ይዘን ወደ እናንተ መተናል። ማማማቂያ ጉዳዮችን እናስቀድምና ወደ ዕለቱ አብይ አጀንዳ እናልፋለን። እንኳን ደህና መጣ ያፊ። እንኳን ደህና ቆየኝ ይርኔ። እንዴት ነህ? ደህና ነኝ። ምን ጉዳዮች አሉ? እንደ ማማማቂያ ካንተን ጀምር። ያው የሰሞኑ ትኩስ ጉዳዮች እዚሁ እኛ አካባቢ የተፈጠሩ ያሉ ጉዳዮች ናቸው። የሰሜኑ ክፍል ጉዳይ እናነሳለን። በሐሳብ ዴሊያችን ዕለታዊ ሐሳቦች በተደጋጋሚ ስለሚወጡባቸው ትኩረታችንን በልዩነት እዛ ላይ አድርገናል። ስለዚህ እሱን እናነሳለን። ወደ ኤርትራም መለስ ስንልና ያው ከኛው ጋር የተገናኘ የተመሳሰለ ጉዳይ ስላላት እርሱን እናነሳለን። እንግዲህ እንደ ማሟሻ ካልከኝ ልናነሳ የምንችለው ጉዳይ ከአንተ ጋርም በተደጋጋሚ ስናነሳው ነበረ። ኤርትራ በተለይ በዚህ በእኛ በትግራይ አካባቢ ያለውን አለመረጋጋት ወይም ደግሞ ውጥረት እንደ መልካም አጋጣሚ የመጠቀም እድል እየፈጠረች ነው እና እሱን ነገር በትኩረት መመልከት ይገባናል። የአንዳንድ ምልክቶችም እየታዩ ነው የሚሉ ሐሳቦችን ስናነሳ ነበረ። እንግዲህ እሱን ሊያስተባብል የሚችል አይነት ይመስላል። የውጭ ጉዳይ ሚኒስትሩ ኦስማን ሳሊህ ለተለያዩ የሀገራት አምባሳደሮች፣ ዲፕሎማቶች ማብራሪያ ሰጥተዋል። የዲፕሎማቲክ ማህበረሰብ አባላት በወቅታዊ በተለይም ደግሞ የኢትዮጵያና የኤርትራ ጉዳይ ላይ ነው ማብራሪያ የሰጡት። ዋና አጽንኦት የሰጡባቸው ጉዳዮች መካከል የፕሪቶሪያው ስምምነትና አሁናዊ ኢትዮጵያ እያነሳችው የምትገኘው የባህር ወደብ ጥያቄን በተመለከተ ኦስማን ሳሊህ ለተለያዩ ሀገራት የዲፕሎማቲክ ማህበረሰብ ማብራሪያ እንደሰጡ ያገኘነው መረጃ ያሳያል። በጣም በሚያስገርም ሁኔታ መግለጫውን እያነበብኩት ነበርና ይርኔ እርሳቸው በዚህ ማብራሪያቸው ላይ ካነሷቸው ነጥቦች ፍጹም ግር የሚያሰኝ የዲፕሎማቲክ ማህበረሰቡንም ይበልጥ ግር ሊያሰኝ የሚችለው ነጥብ ኢትዮጵያ የጎረቤቶቿን የግዛት አንድነት እንዲሁም ሉዓላዊነታቸውን ጭምር እንድታከብር እናንተ ግፊት አድርጉ የሚለው ንግግራቸው በጣም አስገርሞኛል እኔ። ምክንያቱም ኢትዮጵያ እዚህ አካባቢ ላይ በተለይም ደግሞ ሰላምና መረጋጋት እንዲኖር አስተዋጽኦ በማድረጉ ረገድ ስሟ የሚነሳ ነው፣ በመልካም የሚነሳ ነው። እንግዲህ ከዚህ ጋር ተያይዞ ኦስማን ሳሊህ ለምን ይሄንን እንዳሉ እንግዲህ የሰሞኑን ጉዳይ መነሻ አድርገው ይሁን ወይንም ሌላ ምን ማጣቀሻ ይኖራቸው የሚለው ጥያቄ ምልክት ውስጥ የሚገባ ነው። እንደው ግን እንደኛ ድምዳሜ እንደኛ ግምት የሰሞኑን ጉዳይ ነው መነሻ የሚያደርጉት ብለን እናስብ ይርነይ። እንደዛ ብለን ስናስብ ግን እንደውም ነገርየው ይበልጥ መልኩን እንዲቀይር እያደረገች ያለችው ኤርትራ ነች። ገና እዚህ ኢትዮጵያ ውስጥ ያለው ሰሜኑ አካባቢ ያለው የዚህ ከመጋቢት አንድ በኋላ የተፈጠረውን እንቅስቃሴ እኛ ራሳችን በደንብ መረጃውን እያብላላ ነው ወይም ደግሞ ነገርየው ገና ወደ መጋጋሙ እየሄደ ባለበት ሰዓት ላይ ኤርትራ ቀድማ መግለጫ አውጥታለች። ልብ ካልክ በወቅቱ ማለት ነው የትዊተራቸውን የኤክስ መልእክታቸውን ማንሳት እንችላለን። የኮሚኒኬሽን ሚኒስትሩን የአቶ የማነን የኤክስ መልእክት ማንሳት እንችላለን። ስለዚህ አቶ ኦስማን ሳሊህ በህወሓትና በትግራይ ጊዜ አስተዳደር መካከል ባለው ሽኩቻ ውስጥ ኤርትራ ሚና አላት የሚለውን ውንጀላ አንቀበለውም ሲሉም ጭምር ነው የተናገሩት። እንደዛ ግን ሚና እንዳላት የሚያመላክቱ እንቅስቃሴዎች ግን እየተመለከትን ስለመሆኑ የሰሞኑ ጉዳያችን ነው። ልክ ነህ። በተለይም ኤርትራ የሰሜናውያን በሚል ጥምረት የህወሓት አንጃንና እንዲሁም ደግሞ አንዳንድ የፋኖ ክንፎችን እያስታጠቀች እንደምትገኝ በተለይም የኢትዮጵያ ግዛት አንድነትን ሳታከብር በኢትዮጵያ ውስጥ የውስጥ ፖለቲካ ውስጥ ያለውን እንቅስቃሴ ተሳትፎ እያደረገች በተለያየ መልኩ
የተለያዩ መረጃዎች ያሳያሉ። ፕላስ ደግሞ የኤርትራን አካሄድ ከዚህ ቀደም በኢትዮጵያ የውስጥ ፖለቲካ ውስጥ ያደረጋቻቸውን እያንዳንዱን እንቅስቃሴ ማየት ተገቢ ይመስለኛል። በተጨማሪም ኦነግ ሸኔን፣ ጋህነግ፣ አብነግ እና ሌሎችም በትጥቅ ትግል ውስጥ ያሉ አማጽያንን በመደገፍ በኩል የኤርትራ መንግስት በራሷ አስተዋጽኦ እያደረገች ትገኛለች እና ይህን ነገር መሰረተ ቢስ ነው ማለቷ ምን ያሳያል? አሁን በተለይም ደግሞ በዋናነት የዚች ጋር ማየት ያለብን የኤርትራ መንግስት የዲፕሎማሲ አካሄድ በተለይም ደግሞ የፕሮፓጋንዳው መስክ ምን ይመስላል የሚለውን ነገር በደንብ ማየት ያለብን ይመስለናል። ከዚህ ቀደምም ከመጋቢት አንድ ካለው ክስተትም በፊት በኋላም ኤርትራ እያሳየችው የምትገኘው የዲፕሎማሲና በተለይም ደግሞ በፕሮፓጋንዳው ለኢትዮጵያ የቤት ስራ እየሰጠቻት ያለች ነው የሚመስለኝ። በጣም ሌላኛው የሚያስገርመው ጉዳይ እዚሁ ነጥብ ላይ እንግዲህ እንደተመለከትኩትኝ ከሆነ እንግዲህ አንስተንም ለዲፕሎማቶች ነው ማብራሪያ እየሰጡ የነበሩት እርሳቸው ካነሷቸው ነጥቦች መካከል አንዱ ኢትዮጵያ የባህር በር ለማግኘት እየሄደችበት ያለው መንገድ ዲፕሎማሲያዊ መንገድ ብለው ነው ያነሱት። ዲፕሎማሲያዊ መንገድ ፍጹም ኤርትራን የሚያስገርም ነው ሲሉ አንስተዋል። በእርግጥስ ይርኔ ለዲፕሎማቶች ማብራሪያ እየሰጠ የባህር በርን ለማግኘት ዲፕሎማሲ አካሄድ እየሄደች ነው ብሎ መወንጀል ምንድነው አንድምታው የሚለውን ስታነሳ እንደው የሚያስገርመው የእርሳቸው ንግግር ነው። ምክንያቱም እንዲህ አይነት ጥያቄዎች በጉልበት አይደለም መካሄድ ያለባቸው። እንደምናውቀው አንዳቸው የሆነ የዲፕሎማሲ አካሄዱ ፍጹም የተሳለጠ ይሄ የተደላደለ አይነት ዲፕሎማሲ አካሄድ ግድ እንደሚል ይታወቃል። ከዛ ጋር ተያይዞ ኢትዮጵያ ዲፕሎማሲያዊ መንገድ ከሆነ እየሄደች ያለችው ኤርትራ እንደውም ይሄንን ዲፕሎማሲያዊ መንገድ ልታደንቅ ነው የሚገባት። እርሳቸውም ለዲፕሎማቲክ ማህበረሰብ ወይን ማብራሪያ ሲሰጡ እየተካሄደበት ያለው የዲፕሎማሲያዊ መንገድ ሊደነቅ እንደሚገባው ተቀባይነት ሊኖረው እንደሚገባው ነው ማንሳት ያለባቸው እንጂ ገና ለገና ዲፕሎማሲያዊ መንገዱ አስገርሞናል ብሎ ፍጹም ከአንድ የውጭ ጉዳይ ሚኒስትርም ለዲፕሎማቶች ማብራሪያ እንደሚሰጥ ሰውም የማይጠበቅ አይነት ንግግር ነው የተመለከትነው። ምንም ጥያቄ የለውም። የኢትዮጵያ መንግስት እንዲህ አይነት ሁኔታዎችን በተደጋጋሚ የሚሰጡ በእርግጥ የኤርትራ መንግስት አንድ ስላለ የኢትዮጵያ መንግስት ደግሞ በተለይም ደግሞ በውጭ ጉዳይ ሚኒስቴር በኩል ያለው ጉዳይ ምላሽ ይስጥ በተደጋጋሚ ማለት አይደለም። ግን ደግሞ በዋናነት የኢትዮጵያ መንግስት ከኤርትራ በኩል የሚነሱ በተለይም ደግሞ አንገብጋቢና ምላሽ የሚሹ ጉዳዮች ላይ ትኩረት በመስጠት ምላሽ መስጠት ይኖርባታል የሚል ነገር ማንሳት ያስፈልጋል። እንደምታየው ልክ በኢትዮጵያ ያሉ ነገሮች ውንጀላዎችም ክሶችም ሊሆን ይችላል ኢትዮጵያ በምታቀርብበት ጊዜ ኤርትራ በፍጥነት ነው ምላሾችን እየሰጠች የምትገኘውና እኛም ደግሞ በተለይም ደግሞ የውጭ ጉዳይ ሚኒስትር መስሪያ ቤት ይህንን ነገር በደንብ በትኩረት መስራት ያለበት ይመስለኛል። ወደ ሌላኛው ጉዳይ እንለፍ። ሌላኛው በተለይም የትግራይ ክልልን ይመለከታል። የትግራይ ክልል ሰላምና ደህንነት ቢሮ በክልሉ አዲስ የቀበሌ መታወቂያ ማደል መጀመሩን መረጃዎች አመልክተዋል። ቢሮው አዳዲስ መታወቂያዎችን መታተማቸውን ይፋ አድርጓል። መቀሌን ጨምሮ በተለያዩ የክልሉ ከተሞች ላይ መታወቂያዎችን እያደለ ይገኛል። እኔ ፍጹም ያልገባኝ ነገር ምክንያቱም ይርኔ እኛ እንግዲህ አሁን ያው ከተማ ላይ ሌሎች ቦታዎች ላይም የዲጂታል አይዲ በጣም እንትን እያልን ነው አይደለ? ጉዳዮች በሙሉ ወደ ዲጂታል አይዲ ወደ ብሔራዊ መታወቂያ እየተሸጋገሩ ነው የሚገኙትና አሁን ምን አይነት እንደው ምን ይዘት ያለው መታወቂያ ነው የሚለው ጥያቄ ሆኖብኛል። የሚገርመው አንተም ጥያቄ ሆኖባል። ግን በዋናነት ካወጣቸው መመሪያዎች መካከል ከዚህ መታወቂያ ውጪ በክልሉ ይዞ ማንኛውም ሰው መንቀሳቀስ እንደማይችል ነው። ከዚህ ከቀበሌ መታወቂያ ዋናው የትግራይ ክልል ጊዜያዊ አስተዳደርን አፍርሰናል የሚል ነገር ከህወሓት አንጃ እየተነሳ ነው። ገብቷል አይደል? ስለዚህ ይህንን ነገር መታወቂያ መቀየር ያስፈለገበት ትልቁና ዋነኛው ምክንያት ከዚህ ጋር ተያይዞ እንደሆነ ነው መረጃዎች የሚያሳዩት። በእርግጥ ይህ የሰላምና ደህንነት ቢሮ ዓላማዬ እንዲህ ነው ብሎ እስካሁን አላስቀመጠም። ግን መመሪያዎችን አስቀምጧል። ሁሉም በክልሉ ያለ ነዋሪ መታወቂያውን እንዲያወጡ አሳስበዋል። ፕላስ ደግሞ ቀደም ሲል እንዳልኩ ማንም ሰው ይህንን መታወቂያ ሳይዝ በክልሉ በሚገኙ አካባቢዎች መንቀሳቀስ እንደማይቻል ነው ያሰመረበት።
እስቲ እንግዲህ ምስሎች ካገኘን ምናልባት እኛም እናየዋለን ተመልካቾቻችንም እንዲያዩት እናደርጋለን። ተመልሰናል ተመልካቾች ሐሳብ ዴሊ ቀጥሏል። የዕለቱ ጉዳያችን ትግራይ 8 ቢሊዮን ብር ለወታደራዊ እንቅስቃሴ አዋለች የሚለውን መረጃ ተንተርሰን ትንታኔ ነው የምንመለከትበት። ገርሞኛል ዜናው አስገርሞኛል። 8 ቢሊዮን ብር በተለይም ደግሞ ክልሉ የፌደራል መንግስት ከበጀተለት 13 ቢሊዮን ብር 8 አካባቢ የሚጠጋውን ለወታደራዊ ኃይል እንቅስቃሴ እንዳደረገችበት አቶ ጌታቸው ረዳ መናገራቸው ተሰምቷል። ይርኔ መቼም የአቶ ጌታቸው ረዳ በየመድረኩ በየመግለጫው በየቃለ መጠይቁ የሚያደርጉት ንግግርና ገለጻ በጣም ጎበዝ ለሆነ የሚዲያ ሰው በጣም ብዙ አንጎች ሊወጡለት የሚችል ነገር ያለው ነው። በቃ እያንዳንዱ ብተነትነው ኢቭን የኋላ ታሪክ የምታገኝለት በጣም የበዛ ንግግር ያለው ነው። እንግዲህ ከትናንት በስቲያ በነበራቸው ቃለ መጠይቅ ላይ የመታገታቸው ጉዳይ በጣም ትልቁ ሊታገቱ እንደነበር እንቅስቃሴ እንደነበረ በጣም ትልቁ ጉዳይ ነው። አዲስ አበባ የመጡት ፈርጥጠው እንዳልሆነ የተናገሩበት በጣም ብዙ አተያይ የሚወጣው ነው። ደግሞ ክስተቱን ያስረዱበት መንገድ በጣም ሂዝ በጣም ከሆነ የምር ነገሮችን እንትን ሲሉ ሲያስረዱ ጥሩ መሰጠት አላቸው። ነገሮችን በማብራራት እንዲገባ በማድረግ ረገድ ጥሩ መሰጠት አላቸው እና ይሄኛውም ለትግራይ እዛ አካባቢ ላይ ላለው ሰራዊት የወጣው ወጪም እጅግ በጣም ብዙ ትንታኔዎች በብዙ አይነት ፖለቲካዊም በለው ኢኮኖሚያዊ ብዙ ትንታኔዎች ሊሰጡበት የሚችል ነው። መጠይቆችንም ሊያነሳ የሚችል ነው። እንግዲህ እኛ ዛሬ በዋናነት በዴሊያችን የምናነሳው 8 ቢሊዮን ብሩ በትክክልስ ተገቢ ነው ወይ፣ ክልሉ ከዛ በላይ የሚያሳስብ ነገር የለውም ወይ የሚለውን ሐሳብ ነው የምናነሳው። እንግዲህ 7 ወራት ነው ብለው የጠቀሱት አቶ ጌታቸው ከ7 ወራቱ ውስጥ ደግሞ ከሐምሌ እስከ የካቲት ያለውን ወር ነው የምንይዘው ይርነ። በዚህ ውስጥ እንግዲህ በክልሉ ከ274,000 ያላነሰ ሰራዊት እንዳለ ነው የሚነገረው። እርሳቸው የሚያረጋግጡት ይሄን ነው። እንግዲህ ይሄ 274,000 ወታደር ይበላል፣ ይጠጣል፣ ካምፕ አለው፣ የሚያስፈልጉት መሰረታዊ ነገሮች አሉ። እንደ መከላከያ እንደ ሰራዊት የሚያስፈልጉት መሰረታዊ ነገሮች አሉ። 274,000 የሰራዊት አባልን አብለተህ አጠጥተህ ቀለቡን ችለህ ማለት ነው። ቀለቡን ችለህ የእንቅስቃሴውን ወጪ ችለህ ሌሎች ነገሮችንም አድርገህ ከተበጀተልህ በጀት ላይ በ7 ወር ውስጥ 8 ቢሊዮን ብር ወጪ ማድረግ እርሳቸውም ልክ ይህን ቃል ሲናገሩ ድምጸታቸው ላይ ቶናቸው ላይና አገላለጻቸው ላይ ስታይ ፍጹም ተገቢ የሆነ ወጪ እንዳልሆነ የሚያረጋግጥ ነው የተመለከትነው ነገር። እንግዲህ ጦርነቱ መቼ በቃ ወደ ስምምነት መቼ ተመለስን፣ የፕሪቶሪያ ስምምነት መቼ ተግባራዊ መደረግ ጀመረ፣ ከፕሪቶሪያ ስምምነት በኋላ ክልሉ ላይ ያለው እንቅስቃሴ ምን ይመስል ነበረ፣ የፌደራል መንግስቱ የመከላከያ ኃይል መቼ ለክልሉ ሰራዊት ጥሎ ወጣ፣ ለክልሉ ኃይል ጥሎ ወጣ የሚሉትን ክልሉስ ደግሞ በየት አቅጣጫ የዚህ የኃይል ሚዛንን ማስጠበቅ የሚለውን ነገር አስጠብቆ ሄዷል የሚለውን ስታነሳ ብዙ አይነት ትንታኔዎች የሚያስፈልገው ነው። እንግዲህ በዋናነት አቶ ጌታቸው ሲያነሱ ይህ 8 ቢሊዮን ብር በክልል ውስጥ ፈሰስ ሲደረግ አንድም የልማት ስራ አልሰራንም፣ ከዛም ባለፈ አሉ የመንግስት ሰራተኞችን ደሞዝ አልከፈልንም ብለው ተናግረዋል። እኔ የመንግስት ሰራተኞችን ደሞዝ ባለመክፈሌ ምን ያህል ተቃውሞ እንደሚገጥመኝ አውቀዋለሁኝ ሲሉ ተናግረዋል። በእርግጥም ይርኔ ለወታደር ለሰራዊት 8 ቢሊዮን ብር አውጥተህ ሲቪል ሰርቫንት የሚባለውን የሕክምና ባለሙያ ብለው መምህራን በነገር ላይ ተደጋጋሚ ተቃውሞ እያቀረቡ ነበር። ትዝ ካለ እንባ ጠባቂ ተቋም በተደጋጋሚ የጉዳይ ደርሶት አቤቱታውን አቅርቦ ነበር። አደባባይ ወጥቶ ነበረ፣ መቀሌ አደባባይ ወጥቶ ነበረ። አረ ሚላስ የሚቀመ እንደው ቤተሰባችን ምንም መግብ ሲሉ አደባባይ ወጥቶ ነበረ። አየ ይሄ ሁሉ በሆነበት ሁኔታ ውስጥ 8 ቢሊዮን ብር ለሰራዊት ወጥቷል። ከተበጀተላቸው 13 ቢሊዮን ከተሳሳኩ ታርመኛለህ 13 ቢሊዮን ብር በጀት ላይ
ይሄ አነጋጋሪ ጉዳይ ነው። አዎ በተለይ የክልሉ ህዝብ ወጣቶች ሰላም ይመጣልናል፣ የልማት እንቅስቃሴዎች ይፋጠኑልናል። እንደምታውቀው የትግራይ ክልል በጣም ብዙ ሪሶርስ ያለበት ኤሪያ ነው። ፕላስ መንግስትም ያው ጦርነት ብዙ ጣጣ እንዳለው ይታወቃል። ነገር ግን ሰላም ይመጣልናል ብሎ የሚያስበው ህዝብ በምን እንደተካሳ አይተነዋል። በተለይም ደግሞ የስልጣን ጥመኞች በምላቸው ኃይሎች ምክንያት የ8 ቢሊዮን ብር አካባቢ የሚጠጋ በጀት ፈሰስ ተደርጓል። ይሄ ምንም ማለት አይደለም። ምንም ማለት አይደለም ሚንስ በተለይም ደግሞ የህወሓት አንጃ የነበሩት ሰዎች ወይም ደግሞ አሁንም ያሉ ሰዎች ከዚህ በኋላ ለጦርነት መዘጋጃ ያደረጉት ገንዘብ ነው። ይሄ ምንም ጥያቄ የለውም። መረጃዎች እንደሚያመለክቱት አሁን ቀደም ሲል በተለይም ደግሞ አቶ ጌታቸው ረዳ ለ110,000 ስንቅ እንከፍላለን ያለው ከ274,000 ከሚጠጋ ካለው ሰራዊት ማለት ነው። እና በዛ ላይ ደግሞ ሊቋቋም የታሰበው ምን ያህል ሰራዊት ነው የሚለው ሌላኛው ጥያቄ ነው። እንደው ወደ እኛ የበለጠ ትንታኔ ከመምጣታችን በፊት የኢኮኖሚ ባለሙያ ይህ የትግራይ 8 ቢሊዮን ብር ወደ ኃይል መዋሉ ምን ማለት ነው የሚለውን ነገር ጠይቀን ነበርና አጥላው አለሙ ይባላሉ። የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። የእሳቸውን ጥቂት ቆይታ ተከታትለን እንመለስ። ለሚሊተሪ አዋልኩት ማለት ለሌሎቹ የገቨርንመንት ሰርቪስስ አለማዋል ማለት ነው። ጊዜ ኢኮኖሚክ ሪሶርስስ ኦልተርኔቲቭ ዩዝስ አሏቸው፣ የተለያየ ጥቅሞች አሏቸው። አንድን ብር አንድ ነገር ላይ ስታውል ከሌላ ነገር ጋር ነፍገው ነው ያንን ነገር በመጠቀም እዛ ላይ በማዋል ፋንታ ነው እዛ ነገር ላይ አዋልከው ማለት ነው። እና ይሄ ግልጽ ነው። ፕራዮሪቲያቸው የሚያሳየው ፕራዮሪቲያቸው ሚሊተሪ ቢልድ አፕ መሆኑን ነው የሚያሳየው። ሌላ ምን ልልህ ይችላል? ገንዘብ ተሰጣቸው እንግዲህ የኛ ነው የሚሉት ነው። የማጥፊያው መንገድ ምን ላይ እንደሚያጠፋው ያው ክልሉ ነው የሚወስነው። ክልሉ ግን ፕራዮሪቲው የሚሊተሪ ቢልድ አፕ ከሆነ የገቨርንመንት ሌሎቹ የገቨርንመንት ሰርቪስስ ይራባሉ ማለት ነው። በጀት ሌሎቹ ይራባሉ። ሲምፕሊ ሄልዝ ሴክተሩ፣ ትምህርት ሴክተሩ፣ ሌሎቹ ግብርና ሴክተሩ ምን ሁሉ ፌር ሼር ስለማያገኙ ይራባሉ ወይ ይቸገራሉ ማለት ነው። ሌላ ምንም ትርጉም የሚሰጠው ነገር የለም። እሱ ምንድን ነው? ይሄ የኢትዮጵያ ፋይናንስ አደረጃጀት እኮ ግራንት እና ክልሉ የራሱ ገቢ ያለው እንደገና ደግሞ ከመንግስት ግራንት ይሰጠዋል። ከሴንትራል ገቨርንመንት ከፌደራል ገቨርንመንት ግራንት አለ። ግራንቱን የሚያውልበት የሚሰጠውን የሚያውልበት በራሱ በመረጠው ላይ ነው እንጂ ህገ መንግስቱም ላይ ሆነ እንደዚህ የክልሉ ህገ መንግስትም የሀገሪቱም ፌደራል ህገ መንግስቱም ጠቅላላ ህገ መንግስቱ የሚያወራው ክልሎች በግራንት የሚያገኙትን ለመረጡት ነገር ያውሉታል ነው እንግዲህ እንጂ ማዕከላዊው መንግስት አይመርጡላቸው። ያ እንግዲህ የፌደራል ፋይናንስ አሬንጅመንት እንደዚህ ነው። ከሴንትራል ገቨርንመንት ድጎማ ይሰጣል። ድጎማው ደግሞ የሚብስብኝ ባለው ላይ የሚያውለው የክልሉ መንግስት ነው። ያ እንግዲህ ሌላ ህግ ያላል አልመሰለኝም። ኮንስቲቱሽኑም አልተሻሻለም ይሄን በተመለከተ። ተመልሰናል። የተወደዳችሁ ተመልካቾቻችን የኢኮኖሚ ባለሙያው አጥላው አለሙ በርካታ ጉዳዮችን እንደነገሩን ከሳቸውም ብዙ ነገሮችን እንደወሰድን እረዳለሁ። በተለይም ደግሞ የተጎዳውን የትግራይ ህዝብን በተለያዩ የመሰረተ ልማቶች በጤና በትምህርት እንዲሁም ደግሞ አስፈላጊ ናቸው የሚባሉ የስነ ልቦናም ግንባታም ጋር ተያይዞ ሊካስ ሲገባው ነገር ግን ለዚህ ለጦርነት ዓላማ መዋሉ ሌላ ነገር ነው የሚያሳየን። ዓላማው ብዙ እንደሆነም የኢኮኖሚ ባለሙያው ነግረውናል። እንግዲህ እርሳቸው ካነሱት ባሻገርም እኛ በትክክል የተመለከትነው ነገር ምንድነው የአካባቢው ላይ ያለው እንቅስቃሴ ተረጋጋሚ ብለናል በዴሊያችን። በቃ ከዚህ ጦርነት ከሚባለው እሳቤ ውስጥ ፍጹም መውጣት አለብን። በቃ ዜጋ ተረጋግቶ ኑሮ መኖር አለበት።
ቤተሰቡ ማስተዳደር አለበት እንጀራ መብላት አለበት ብለን በተረጋጋሚ አንስተን ነበር እንግዲህ ክልሉ ላይ ታስታውሳለህ ይርኔ ባንኮች ሪከቨር ለማድረግ በጣም ተቸግረው ነበር በጣም ዜጎች ያላቸውን ጥሪት እያወጡ እስከመሸጥ ደርሰው ነበር በትክክል የምንመለከተው በየከተማው የሚታየው የወጣቶች ስራ አጥነት ቀላል የሚባል ቁጥር አልነበረውም አቶ ጌታቸው ካነሷቸው ጉዳዮች መካከል አንዱ ደሞዝ አልከፈልንም ከሚለው ባሻገር ስራ ሊፈጠርለት የሚገባ ዜጋ አለ ይሄ ደግሞ ከጊዜ አስተዳደሩ ይጣበቃል ጊዜ አስተዳደሩ ይሄንን ሁሉ ማድረግ የሚችለው በጀቱን ማኔጅ አድርጎ ሲንቀሳቀስ ነው ያንን በጀት ማኔጅ አድርጎ ለመንቀሳቀስ ደግሞ ስርዓት ያለው ይሄ የተሰመረ ስርዓት ያለው አካሄድ መኖር አለበት እንግዲህ አቶ ጌታቸው እንደ ጊዜ አስተዳደር አመራርነታቸው ፕሬዝዳንትነታቸው ነገሮችን መልክ ባለው ሁኔታ ለማስኬድ ጥረት ሲያደርጉ እንደነበር ተመልክተናል እርሳቸው ምን ነገር ተናግረዋል ነገር ግን ይላሉ ነገር ግን ለሰራዊቱ ይሄ የሚወጣው ወጪ ኢቭን ቅነሳ እናድርግ የሚል ነገር ሳነሳ የሚከፋቸዋሉ የሚቃወሙኛሉ ሲሉ ተናግረዋል ይሄ እንግዲህ የሚነግረን ምንድነው አካባቢው ላይ አሁንም የሰራዊት ቁጥር እንዲቀነስ እንደማይፈልግ ይሄ የሰራዊት ቁጥር እንዲቀነስ የማይፈልገው ደግሞ የታቀደ አንዳች ነገር ኖሮ እንደሆነ የሚያመላክት ነገር አለው በተለይም የህወሓት አመራሮች በተለይም ከሰሜኑ ጦርነት በኋላ በቂ ትምህርት ቢወስዱ ኖሮ አሁን የጠቀስናቸው ጉዳዮች ባልተነሱ ነበር በቂ ትምህርት ቢወስዱ ኖሮ ማለት ለህዝቡ የሚያስፈልገውን ቅድም እንደጠቀስኩልህ የትምህርት የጤና አስፈላጊ የሚባሉ መሰረተ ልማቶችን ባሟሉ ነበር አሁንም እነዚህ ሰዎች ህዝባቸው ለህዝባቸው ሳይሆን የራሳቸውን ኪስ ለባ አይደለም ወንበራቸውን የተመቻቸ ለማድረግ የስልጣን ጥማቸውን ለማርካት ነው እየተንቀሳቀሱ ያሉት ሌላ ምንም ጥያቄ የለውም በጣም የሚገርም አገላለጽ የሰማሁት ልንገርህ ምዕራባውያን አሉ አቶ ጌታቸው ምዕራባውያን ከፌደራል መንግስት የተለቀቀው ዲዲአር ወይንም የፌደራል መንግስቱ ይሄን ዲዲአር ለምን በጊዜ አይለቅም አንተ ምን ያረክ ነው ሲሉ ይጠይቁኛል ሲሉ አንስተዋል እንግዲህ ይሄ ምንድነው የሚናገረው እርሳቸው አቶ ጌታቸው ምንም አይነት ፍላጎት እንደሌላቸው እንደ ጊዜ አስተዳደር ፕሬዝዳንትነት ምንም አይነት ፍላጎት እንደሌላቸው የሚናገር ነው ነገር ግን ይላሉ እርሳቸው እነዚህን የዲዲአሩንም በጀት ለማስለቀቅ ይሁን ሌሎች እዛ አካባቢ ያለውን እንቅስቃሴ ስርዓት ለማስያዝ መጀመሪያ ስርዓት የሚይዝ አካል ሊኖር ይገባዋል ማለትም የጊዜ አስተዳደሩን ስልጣንና ኃላፊነት ተቀብሎ መራመድ የሚችል አካል ሊኖር ይገባል ሲሉ አንስተዋል የኤርትራ ሰራዊት እኮ እንትን ይላናል ያጠቃናል ሶ የኤርትራ ሰራዊት እንትን እንዲል እንድንከላከል ምንም መቀነስ የለበትም ስለዚህ እሱ መቀነስ ስለሌለበት አሁንም የምንከተለው ይሄንኑ ሰራዊት ይዘን ነው የሚሉ አሉ እኔ የኤርትራ ሰራዊትም እንትን አይለንም አላልኩኝም እርሱንም ደግሞ ለማባረር የኤርትራ ሰራዊትን በፉጨት አናባረረውም በፉጨት አይደለም እናስወጣው ግን ለእርሱም ቢሆን ተገቢ አይነት መንገድ ያስፈልጋል እያልኩኝ ነው ሲሉ ነበር አቶ ጌታቸው ሶ ይርኔ እንግዲህ ይሄኛው የ8 ቢሊዮን ብር አሁን በጣም አንገብጋቢ ሆኖኛም እያነሳን ያለ ነው ለምንድነው ክልሉ ላይ ያለው ነባራዊ ሁኔታ ሰራዊት ለሚባል አካል ይሄን ያህል ወጪ እንዲወጣ የሚፈቅድ ስላልሆነ ነው እንደተባለው የኢኮኖሚ ባለሙያውም እንዳሉን ክልሉ ላይ አሁን የወጣቶች የሥራ ፈጠራ ወይንም የወጣቶች የሥራ ዕድል ፈጠራ በሰፊ ያስፈልጋል የጤና ዘርፉ ሊስተካከል ይገባዋል የትምህርት መስኩ ሊስተካከል ይገባዋል ራሳቸው የጊዜ አስተዳደሩ ፕሬዝዳንት እንዳመኑት ደግሞ ክልሉ ላይ ምንም አይነት የልማት ስራ አልተሰራም ከዚህ ቀደም አቶ ጌታቸው ረዳ በተረጋጋሚ በትዊተር ገጻቸውም እንዲሁም ደግሞ በመግለጫቸው ላይ ከሚያነሷቸው ጉዳዮች መካከል በክልሉ ረሃብ አለ የተፈናቀሉ ዜጎች ወደ ቀያቸው ይመለሱ የሚጠቅሷቸው አካባቢዎች አሉና በተደጋጋሚ ስለ ረሃብ ስለ ተፈናቀሉ ዜጎች ኢቭን ስለ ስራ አጥነት ሲነሳ ይስተዋላል የክልሉ
አንድ ቢሮ ከስራ አጥነት ጋር ተያይዞ ባህር የሚሻገሩ ዜጎች በጣም ቁጥራቸው ጨምሯል፣ ለባህርም ሲሳይ እየሆኑ ነው የሚል ነገር መግለጫ አንስቷል። ይሄኛው ከጦርነቱ ከሰሜን ጦርነቱ በኋላ ያለውን ጉዳይ በማንሳት ነው። ክልሉ ባለመረጋጋት ውስጥ ነው ያለው። ኢቭን ወደ አዲስ አበባ የሚመጡ ዜጎች ከጦርነቱ በኋላ በስራ አጥነት በተለያዩ ማህበራዊ ቀውሶች ወደ አዲስ አበባ የሚመጡ ዜጎች በጣም ቁጥራቸው መጨመሩን ነው መረጃዎች የሚያሳዩት። በአጠቃላይ ይህ ነገር ምን ያሳያል ለሚለው ጥያቄ ትግራይ አሁንም ከሚሊተሪ ባለመውጣቱ ምክንያት ለጦርነት ድለቃ እየተከናወነ እንደሚገኝ ማሳያዎች እንደሆኑ መረጃዎች ያሳያሉ። አንዳንድም ተንታኞች ሲናገሩ ይደመጣል። እንግዲህ ይኸውልህ 274,000 ብለናል አይደል? ቅድም እነዚህ የክልሉ ሰራዊት አባላት ታድሶ የሚባል ነገር አለ እንደምታውቀው። በዚህ በታድሶ ምክንያት ወደ ማህበረሰቡ መቀላቀል እንዲቻል ምዝገባ ተካሂዶ ነበረ። አሁን ላይ 110,000 ሰራዊት ቅድም አንተም እንደጠቀስለው ለስንቅ ብቻ ይከፈለዋል። ልብ በል። ይሄ እንግዲህ ባለፉት 7 ወራት የተመዘገበውን የ8 ቢሊዮን ብር ወጪ እንዲወጣ አስገድዷል እንደማለት ነው። ከክልሉ ደግሞ ከፌደራል መንግስቱ ጊዜ አስተዳደሩ አቶ ጌታቸው የሚመሩት ጊዜ አስተዳደር ከፌደራል መንግስቱ ለ2017 ለዚህኛው በጀት ዓመት ለዛም የድጋፍ በጀት ነው 13 ቢሊዮን ብር ነው የተሰጣቸው። ልክ ከ13 ቢሊዮን ብር ላይ 8 ቢሊዮን ብር ቀንስ፣ ቀሪውን ነው ለልማት እንዲያውሉ እየተጠበቀ ያለው። ቁጥሩ እርግጠኛ አይደለሁም፣ ግን ከ60 እስከ 70 በመቶ አካባቢ ነው ፈሰስ የተደረገው። በዚህ ያህል ገንዘብ ለልማት ይበልጡኑ ለልማት ልታውለውን የሚገባውን ገንዘብ ለየትኛው ነው እየዋልክ ያለው? በትክክል ሳውን ክልሉ ላይ ያለው ሁኔታ ለዚህ በመልሶ ማቋቋም ወደ ማህበረሰቡ እንዲቀላቀል ለተደረገ እንዲሁ ሰራዊት በሚል ጥቅል ስም ለሚጠራ ይሄን ያህል ገንዘብ ማውጣት ተገቢ ነው ወይ የሚለውን ማንሳት እንችላለን። እንግዲህ እርሳቸው ምንድነው የሚሉት? አሁንም ደግሞ የሰራዊቱ ቁጥር እጅግ በጣም ከፍተኛ ስለሆነ በታድሶ ስልጠና ወደ ማህበረሰቡ እንዲቀላቀሉ እንደሚፈልግ፣ ነገር ግን ይላሉ አቶ ጌታቸው የታድሶ ስራ እንዳይከናወን አንዳንድ አካላት እንቅፋት እየሆኑብን ነው ሲሉ ተናግረዋል። ሰራዊቱ በታድሶ ወደ ማህበረሰቡ ተቀላቀለ ማለት ስራ ጀመረ፣ እንቅስቃሴ ጀመረ፣ የራሱን ገቢ ፈጠረ እንደማለት ነው። ይሄም ደግሞ ምንድነው የሰራዊቱ ላይ ያለውን ወጪ በተወሰነ ፐርሰንት ይቀንሰዋል እንደማለት ነው። ይሄ የተቀነሰ ወጪ ደግሞ ምን ይሆናል? ለተለያዩ የልማት ስራዎች ፈሰስ እንዲሆን ይደረጋል። ነገር ግን አሁን በጊዜያዊ አስተዳደሩና እስካሁን እያነሳን እስከዛሬ ድረስ ደጋግመን እያነሳን በነበረው አሁንም ከሰሞኑ ክልሉ ላይ ውጥረት እንዲፈጠር እያደረገ ካለው አካል መካከል የተፈጠረው ውጥረት ከዚህ በፊት የነበረ ስለመሆኑም ማመላከቻ ነው። ይሄ አንዳንድ አካላት እንቅፋት ብለው የገለጿቸው ምንም ጥያቄ የለውም። ሰሞኑን የክልሉን ኤፍኤም የተቆጣጠሩት አቶ ጌታቸው ረዳ ወደ ኤርፖርት እንዳይጓዙ ያደረጉ አካላት ማተቦችን የቀሙ ቢሮ እስከ ማሸግ የደረሱ አካላቶች ናቸው። በተለይም ቀደም ሲል እሳቸውም የህወሓት አንጃ ብለው የጠሯቸው አካላቶች ናቸው እንዲህ አይነት ድርጊት የሚያደርጉት። እንዲህ አይነት ድርጊት ለምንድን ነው ያደረጉት? ለስልጣን ጥማት ያደረጓቸው ያለው እንቅስቃሴ ነው። በተጨማሪም አሁንም የትግራይ ህዝብና የትግራይ ግዛት ከጦርነት አውድማ እንዳይወጣ የሚያደርጉ አካላት ናቸው። በተጨማሪም ደግሞ እሳቸው ባለፈውም ሲጠቅሱት እንደነበረው በተለይም የክልሉ በተለያዩ ማዕድናት የከበረ እንደመሆኑ መጠን ያንንም በደንብ ለመቆጣጠርና በአንድ ኃይልና በአንድ ወገን ያለውን ነገር ለመያዝ እና ለመጠቀም ለመክበር የሚደረግ እንቅስቃሴ እንደሆነ ይነገራል። እንግዲህ እንደ አፍሪካ ጥቅል አድርገን ስናስበው በተለይም ደግሞ በምዕራብ አፍሪካ ቀደም ሲልም ከዚህ በፊት በነበሩን የሐሳብ ዴይሊ ሰዓታችን አንስተናል። ምዕራብ አፍሪካ ላይ ከሚካሄዱ መፈንቅለ መንግስቶች ከሚካሄዱ እጅግ በጣም የበዙ የጦር ሰበቃ ተግባራትና የብልሹ የመንግስት አሰራሮች መካከል አብዛኛውን ሚዛን የሚደፋው
ገንዘብ ላይ ትኩረት ያደረገ እንቅስቃሴ ነው። በተለይ ደግሞ የሀገርን ገንዘብ የህዝብን ገንዘብ መበዝበዝ፣ ለራስ ጥቅም መዋል፣ ተገቢ ያልሆነ ወጪ እንዲወጣ ማድረግ የሚሉትን በተረጋጋሚ እንመለከታለን። የስርዓተ መንግስት ለውጥም በሚደረግበት ሰዓት ላይ የሚከሰሱ አብዛኞቹ አመራሮች ከዚህ ከገንዘብ አጠቃቀም ጋር ተያይዞ የሚሰሩት ወንጀል ስለመሆኑ እንመለከታለን። አሁን ክልሉ ላይ ጊዜ አስተዳደሩ ያለውን በጀት በአግባቡ መጠቀም ይፈልጋል። ክልሉ ላይ ያሉ አቶ ጌታቸው የነደብረ ጽዮን ሲሉ የጠቀሷቸው አካላት ደግሞ ወይንም የህወሓት አካላት ደግሞ ይህንን ገንዘብ አንተ አይመለከትህም፣ በቃ ለዚህ ሰራዊት የሚወጣ አይደለም 8 ቢሊዮን ከዛም በላይ የሚሆን ወጪ ይውጣ ሲሉ ተናግረዋል። ይርኔ ልብ ብላችኋል። አቶ ጌታቸው 8 ቢሊዮን ብር ወጪ አውጥቻለሁኝ ሲሉ ነው የተናገሩት። ራሳቸውን ዋነፍ እንትን አድርገው ነው ተጠያቂ አድርገው ነው የተናገሩት። ምክንያቱም ኦዲት ይደረግ ቢባል ተጠያቂነት ቢመጣ ያቁታል። በምን ምክንያት ይሄ ነገር ወጪ እንደሆነ ያቁታል። ጊዜ አስተዳደሩ ተጠያቂ ሊሆንበት እንደማይችል እንደማለት ነው። እናም ይሄ የ8 ቢሊዮን ብር ወጪ እጅግ በጣም እንደ አንድ በድህነት ውስጥ እንደሚገኝ ሀገር በተለይም ደግሞ ክልሉ ከጦርነት እሳቤ ውስጥ ሳይኮሎጂ ውስጥ እንዳልወጣ ክልል አሁን ደግሞ እንደገና ወደ ሌላ የጦርነት ምዕራፍ ወደሚመስል አይነት መንገድ እያመራ እንዳለ አካባቢ ስታስበው በእርግጥም ያስቆጫልም ጥያቄም ያስነሳል። ከዚህ ጋር በተያያዘ የተለያዩ ባለሙያዎች እንደሚያነሱት የፌደራል መንግስቱ ያው በጀት ፈሰስ ያደርጋል ብለናል። 13 ቢሊዮን ብሩ ለትግራይ ክልል በልዩ ድጋፍ እንደቀረበ ይታወቃል። ስለዚህ ይህ ድጋፍ ወዴት ደርሷል የሚለውን ነገር በደንብ መቆጣጠር እንዳለበት አጽንኦት ይነሳል። ምክንያቱም አንድ ነገር ከተበላሸ በኋላ መልሶ ማስተካከል ትንሽ ከባድ ሊሆን ስለሚችል የፌደራል ጣልቃ ገብነት አሁንም ቢሆን በክልሉ ላይ በተለይም ደግሞ እንዲህ አይነት ነገሮች የክልሉ በጀት ወዴት ሄደ ምን ላይ ደረሰ የሚለውን ነገር መቆጣጠርና ኦዲት ማስደረግ የፌደራል መንግስቱ ኃላፊነት ነው። እንግዲህ አሁን ያየን እንደምንገኘው የዋጋ ግሽበት 8 ቢሊዮን ብር ቀላል አይደለም። በተለይም ደግሞ በክልሉ ውስጥ እየደረሰ ያለው የዋጋ ግሽበት ይህን ነገር ነው የሚያሳየው። መሰረታዊ ልማቶች ቢሟሉ እያንዳንዱ ነገር ለህዝቡ የሚያስፈልገው በተለይም ደግሞ አእምሮ ውስጥ የጦርነት ገና ብዙ ነገሮች ያለቀቁለት ማህበረሰብ እንዲህ አይነት ነገር ተጨምሮበት ብዙ የሚያመጣው ጣጣ አለና እሱም ሊታሰብበት ይገባል የሚል ሐሳብ አለኝ። ተመልካቾቻችን ሐሳብ ዴሊን የተከታተላችሁትን ይመስል ነበር። በተለይም ደግሞ የትግራይ ክልል 8 ቢሊዮን ብር የት ደረሰ፣ ለምን ደግሞ ለወታደራዊ እንቅስቃሴ ዋለ የሚሉ አንድምታዎችን ይዘን ውይይት አድርገናል። ባልደረባዬ ያልፋል አሻገርና ይድነቃቸው ተሾመ ቆይታ አድርገናል። ስለተከታተላችሁን ከልብ ነው የምናመሰግነው። ነገም ደግሞ ሐሳብ ዴሊ በሌላ ጉዳይ ይመለሳል። ሰላም።